ማንበብ አለመቻልሽ የሚጎዳው አንቺን ብቻ አይደለም፣ በቤተሰብሽ ላይ የሚጥለው ጥላ ከባድ ነው። የልጅሽ የትምህርት ደብተር ግራ ሲያጋባሽ፣ ታሪክ እንድታነቢላቸው ሲጠይቁሽ አይናቸውን መሸሽ ወይም የቤት ስራቸውን መርዳት አቅቶሽ ስተክዥ ማየት ትልቅ የውስጥ ስብራት ነው። ይህ የንባብ እጥረት በራስ መተማመንሽን ሰልቦ ለጥገኝነት ይዳርግሻል። የግል ሚስጥርሽን እንኳን ለሌላ ሰው እንድታጋሪ ያስገድድሻል። ልጆችሽ አንቺን ፈለግ ተከትለው ብሩህ ተስፋ እንዲሰንቁ መጀመሪያ አንቺ የንባብን ችግር ማሸነፍ አለብሽ። ከእንግዲህ መሳቀቅ ይብቃሽ። የትም ቦታ ሁኚ፣ ከሀገር ውስጥም ሆነ ከሀገር ውጭ፣ እኛ ካለሽበት ሆነሽ በኦንላይን እናስተምርሻለን። ስራ ይበዛብኛል ብለሽ አትስኪ። በሳምንት 5 ቀን በቀንም ሆነ በማታ ፕሮግራም አንቺ በሚመች ሰዓት አመቻችተናል። ለጀማሪዎች ተብሎ በተዘጋጀው ልዩ ስልታችን አቀላጥፈሽ ማንበብ እንድትችይ እናደርግሻለን። ዛሬውን ወስኚ። ለራስሽም ለቤተሰብሽም ኩራት ሆኚ። ለመመዝገብ በ09 53 61 59 56 ብለሽ ደዊ። ዓለም አካዳሚ የእውቀት ብርሃን። እሺ ዛሬ ደግሞ እስኪ ከእያንዳንዱ ቤተሰብ የተለያዩ ፊደሎችን ደግሞ ሰብሰብ አድርገን ቃል እየመሰረትን እናያለን ማለት ነው። በደንብ ተከተሉ። ምክንያቱም እነዚህን ቃላቶች አወቃችሁ ማለት በቃ ኖርማል ማንበብ ቻላችሁ ማለት ነው። ምክንያቱም እነዚህ ከበድ ይላሉ ብዬ ያሰብኳቸው ቃላቶች ስለሆኑ አረፍተ ነገር ለማንበብ ወይም ረጅም ምንባብ ለማንበብ በጣም ወሳኝ ቃላቶች ናቸው። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ በትዕግስት ተከተሉኝ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። ወደ ትምህርቱ እንሄድ። ይሄ ምን ይላል? ጉ የገቤት ሁለተኛ ጉ ጉ ዳ ዳ ጉዳ ዮ ዮ ነው መጨረሻ ማለት ነው። የቤት መጨረሻ ዮ ጉዳዮ ች ች ስለዚህ ጉዳ ጉዳ ዮ ች ጉዳ ዮች። ምናልባት አንድ ቃል ለማንበብ የሚከብዳችሁ ከሆነ ምን ማድረግ አለባችሁ ማለት ነው? ፊደሉን እያንዳንዱን በጥራት ማለት ፊደሉን በጥራት ትሉታላችሁ። የሚረዝም ከሆነ ደግሞ ሁለቱን አንድ ላይ ለምሳሌ ከዚህ ጋር የሚረዝም ከሆነ ደግሞ ሁለቱን አንድ ላይ ይሄንም ሁለቱን አንድ ላይ ታነባላችሁ ማለት ነው። ለምሳሌ ጉዳ ጉዳ ትሉና ጉዳ ዮች ጉዳ ዮች በአንድ ላይ ጉዳዮች 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 ይላል ማለት ነው። ጉ ሁለተኛ፣ ዳ አራተኛ፣ ዮ መጨረሻ፣ ች ደግሞ ስድስተኛ። ስለዚህ ጉዳዮች 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 ጉዳዮች። ወደ ቀጣዩ እንሂድ። ው ው ው ት ት ውት ድ ውትድ ር ር ና ና ነው ደግሞ ይሄ የነቤት አራተኛ። እነዚህ ስድስተኛ 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 ስድስተኛ። ይሄ ግን የነቤት አራተኛ ነው ማለት ነው። ና ውትድርና 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 ው ነው ትናት እችም ድ እች ር እች ና ውትድርና ውትድርና ውትድርና። በደንብ ተከተሉኝ። በኋላ ተመልሼ እኔ ከመጀመሪያው ጀምሬ እስከ መጨረሻው ስለምጠይቃችሁ በደንብ በጽሞና ተከተሉኝ ማለት ነው። እሺ ውትድርና ብለናል። አሁን ደግሞ አ አ ካ አ ካ ባ አካባ አካባ ቢ ቢ ሶስተኛ ባለጫማ ቢ ቢ አንደኛ አራተኛ አራተኛ ሶስተኛ አ ካ ከኩኪካ የሚባለው አካባ በቡቢባ ቢ በቡቢ ቢ ቢ አካባቢ አካባቢ በአንድ ላይ አካባቢ አካባቢ። በጣም አሪፍ ነው። በጣም አሪፍ ነው። አካባቢ አካባቢ። እሺ እንቀጥል። አ አ ይ አይ አይ ነ ነ ት ት አ ይ ነ ት አ የመጀመሪያ ነች። ይ ስድስተኛ ነች። ነ የመጀመሪያ ት ስድስተኛ አ ይ ነት
አይነት 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 አይነት። በጣም አሪፍ አይነት። እናንተ የሚጠበቅባችሁ ፊደሉ ስንተኛ እንደሆነ በደንብ ማወቅ። ከዛ በኋላ ስንተኛ እንደሆነ ካወቃችሁ በኋላ ወደ ቤቱ መሄድ ነው። ምክንያቱም የጋራ ባህሪ ስላላቸው ማለት ነው። የጋራ ባህሪያቸውን አይታችሁ ይሄ ፊደል ይሄኛው ነው፣ ይሄ ፊደል የሚገኘው ደግሞ ከዚህ ቤት ነው ብላችሁ በደንብ መለየት አለባችሁ ማለት ነው። ስለዚህ አይነት አይነት። እንቀጥል። ይ የዩ ይ ያ የ ይ የምንለው የየቤት ስድስተኛ ይቻ ይቻላ ይቻላ ል ል ል ል ስድስተኛ ነው። የለቤት ስድስተኛ ይሄ ምክንያቱም ከውስጥ እንደምታዩት 6 ቁጥር የሚመስል በትንሹ አለ አይደለ? ስለዚህ እንደዚሁ ስድስተኛ ነው ብለን ልንይዝ እንችላለን በስልት ማለት ነው። ይቻላል 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 ይቻላል። በጣም አሪፍ ይቻላል። እንቀጥል። ም የመቤት ስድስተኛ መሙ ሚማ ሜ ም ም ሁ ሁ ምሁ ምሁ ራ ምሁራ ን ን ን ምሁ ራ ን ን ን ምሁራን 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 ም ስድስተኛ ሁ ሁለተኛ ራ አራተኛ ን ስድስተኛ ን ስድስተኛ ምሁራን 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 ምሁራን። ከዚህ ጋር ም ነችችም ስድስተኛ መሙ ሚማሜ ም የምንለው ም ምስክር ምስክር ስድስተኛ ናቸው። ስድስተኛ 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 ምስክር ምስክር ም የመቤት ስድስተኛ መሙ ሚማሜ ም የምንለው ነው። ስ ሰሱ ሲሳሴ ስ ምክንያቱም ጭንቅላቷ ላይ ያለው እችኛው ቋሚ መስመሯ ወደ ግራ ዘንበል ብላለች። እንደዚህ ከሆነ የሰቤት ስድስተኛ ነው። ቀጥ ቢል ኖሮ አንደኛ ነበር የሚሆነው፣ ግን ዘንበል ስላለ ወደ ስድስተኛ ይሆናል ማለት ነው። ወይም ስድስተኛ ይሆናል። ስ ይባላል። ምስክር ር ክር ምስክር። ኦኬ ከዚህ ላይ ጭ ጨጩ ጪጫጬ ጭ ጭን 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 ቀ ቀ ቀ ት ት ት ተቱቴታቴት ጭንቀት ጭንቀት ን ስድስተኛ ነው። የነቤት ማለት ነው። ነኑ ኒናኔ ን የምንለው ን ጭንቀት ነው። ይሄ ት ጭንቀት 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 ጭንቀት። እሺ በጣም አሪፍ። ወደ ቀጣዩ እንሂድ። ዋ የወቤት አራተኛ ወውዊ ዋ ዋ ዋ ዋ ስ ዋስ ስ ስ እንዳልኳችሁ ጭንቅላቱ ላይ ያለው መስመር ዘንበል ብሏል ወደ ግራ። እንደዚህ ከሆነ የሰው ቤት ስድስተኛ ነው የሚሆነው። ዋስ ስ ይባላል። ዋስ ት ት ዋስ ት ና ና ነኑኒ ና ዋስ ትና ዋስትና 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 ዋስትና። በጣም አሪፍ ነው። ዋስትና። እንቀጥል። መ ስ ይኸው ስ አሁንም አለች። ወደ ግራ ዘንበል ካለ ስ ነው የምትሆነው። የሰው ቤት ስድስተኛ መስ ከ ከ የመጀመሪያ መስ ከ ረ የመጀመሪያ ም ስድስተኛ መሙ ሚማሜ ም የምንለው መስከረም 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 መ ስ ስድስተኛ የሰ ቤት ማለት ነው። ጭንቅላቱ ላይ ያለው መስመር ትንሽ የዘወር ስላለ ወደ ግራ መስከረም 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 ይላል። መስከረም። እንቀጥል። ነው ይሄ ጭንቅላቱ ላይ ያለው
ዚግዛግ ነው። እንደው አብዛኛው ጊዜ ስታዩ ዝግዛግ ነክ ያለው ከሆነ ስድስተኛ ነው የሚሆነው። ለምሳሌ እዛ አካባቢ እግሩ ላይ ጭንቅላቱ ላይ ዚግዛግ ነገር ከሆነ በቃ ስድስተኛ። ስለዚህ ይሄ ስድስተኛ ነው። የአ ቤት አ ኡ ኤ አ ኤ እ እ ው ወ ው ዊ ዋ ውዬ ው የምንለው ስድስተኛው እው ነ የመጀመሪያ ት ስድስተኛ ተቱ ቴ ታ ቴ ት የምንለው ት እው ነ ት እው ነ ነ ነ ት እውነት 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 ይላል። እውነት ከዚህ ላይ ው ው ው ሸ ውሸ ታ ም ውሸታም ውሸታም ወው ዊ ዋ ውየ ው የምንለው ው ስድስተኛ ሸ የመጀመሪያ ውሸ ታ ተቱ ቲ ታ ውሸታ ታ ም ም መሙ ሚማ ሜ ም ውሸታም 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 ውሸታም። በጣም አሪፍ። ን ነኑ ኒ ና ኔ ን ብ በቡ ቢ ባ ቤ ብ ንብ ንብ ረ የመጀመሪያ ረ ንብረት ት እንዳየነው ት ስድስተኛ ነች። የተቤት ስድስተኛ ማለትም ተ ቱ ቲ ታ ቴ ት የምንለው ት ንብ ንብ ረት ንብ ረት ንብረት 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 ን ስድስተኛ ብ ስድስተኛ ረ የመጀመሪያ ት ስድስተኛ ንብረት። ምናልባት እች ብ ማለት ስድስተኛ ነች። ወደ ሁለተኛው እንዳትወስዳችሁ ብዬ ነው። ሁለተኛ ከሆነ በዚህ በኩል ነው አግዳሚ የሚሆነው። ስድስተኛ ከሆነ እንደዚሁ ልክ እንደዚህ በዚህ በኩል ነው የሚሆነው አግዳሚዋ። ስለዚህ ብ ነች። ን ብ ረት ንብረት። እሺ ክ ር ክር 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 ቅድም ሰምታችሁኝ ከሆነ ዚግዛግ ነገር ያለው ከሆነ ስድስተኛ ነው ብያለሁ። ስለዚህ የአቤት ስድስተኛ ጭንቅላቱ ላይ ነበር ዚግዛግ የነበረው። ይሄ ግን ከዚህ ከእግሩ ላይ ዚግዛግ ሆኖታል ማለት ነው። ስለዚህ አብዛኛውን ጊዜ ዚግዛግ ነገር ካለው ያ ፊደል ስድስተኛ ነው ማለት ነው ብያለሁ። ስለዚህ ክ ነው የከቤት ስድስተኛ። ከኩ ኬ ካኬ ክ ር ነው ደግሞ ይሄ ር ግማሽ ጨረቃ የሚመስለው ማለት ነው። የሙሉ ወይም የክብ ግማሽ እንደዚህ ከሆነ ር ነው የሚባለው። ወደ ቀኝ የዞረ የረቤት ስድስተኛ ረሮሪ ራሪ ር ክር እችም ክር። ስለዚህ ክር 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 ክርክር ክር ክር ክርክር ይሆናል። ክርክር በጣም አሪፍ ነው ቤተሰብ ክርክር። እሺ ከዚህ ላይ ደግሞ ቅድም አይተናታለችን ጭንቅላቷ ላይ ዚግዛግ ካለ የአቤት ስድስተኛ ነች ትባላለች። አኦ ኤ አ ኤ የምንለው መ የመጀመሪያ ነች። ቤ ቤ አምስተኛ እመ ቤ ቤ ቀለበት ማንኛውም ፊደል እግሩ ላይ ቀለበት ካለው አምስተኛ ነው ብያለሁ። እመ ቤ ት ት ት እችን ብዙ ጊዜ ተናታል። ስለዚህ እመ ቤት እመ ቤት በአንድ ላይ እመቤት እመቤት። በጣም አሪፍ ነው ውድ ቤተሰቦቼ። ከዚህ ላይ ደግሞ ው ው ው ው ድ ድ ር ውድ ድር ው ስድስተኛ ድ ስድስተኛ ድ ስድስተኛ ር ስድስተኛ ሁሎችንም አይተናቸዋል። ውድ ድር ውድ ድር ውድድር ውድድር ይሆናል ውድ ቤተሰቦቼ። በዚሁ አጋጣሚ በውስጥ መስመር መማር የምትፈልጉ በ0953 61 59 56 ወይም በ0940 01 77 10 በሚለው ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ባላችሁበት ሆናችሁ ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ደውሉልን። ከመጀመሪያው ከሀ ወይም ከፊደል ጀምረን
መማር እንችላለን ማለት ነው። ምንም እድሜና ቦታ ጊዜ አይገድበውም ማለት ነው። ደውሉልን። ከመጀመሪያው ጀምረን በኦንላይን ማስተማር እንችላለን። እናንተ መማር ትችላላችሁ ማለት ነው። እንቀጥል። ውድድር ብለናል። ውድድር እሺ ሀ ነው። ይሄ ደግሞ የሀ ቤት አራተኛ የሀሌታ ሀ ቤት አራተኛ ሀ ሁ ሂ ሃ ተመልሶ የአንደኛውን ስም ስለሚሰጠን ማለት ነው። ሀ ብለን አራተኛ ላይም ሀ ነው የምንለው ምክንያቱም ሀ ሁ ሂ ሃ ስለምንል መልሰን ሀ ስለምንል በዛ ላይ አራተኛ ነች። አራት ቁጥር ነው የምትመስለው። አራተኛ ነች። አራት ቁጥርን ትመስላለች። ወይም አንድ እግሯ በቀኝ በኩል ረዝሟል። በቀኝ በኩል ደግሞ አንድ እግሩ ከረዘመ ያ ፊደል አራተኛ ነው ማለት ነው። የሀ ቤትን ብቻም ሳይሆን የማንኛውም ፊደል ማለት ነው። የማንኛውም ፊደል። ስለዚህ ይሄ ሀ ነው የሚባለው። ሀ ላ አያችሁት? አራተኛ ነው ማለት ነው። ምክንያቱም በቀኝ በኩል ያለው እግሩ ልክ እንደዚህኛው ሁሉ ይሄኛው ረዝሟል። ስለዚህ በዚህ በኋላ በኩል ያለው እግራቸው የሚረዝም ከሆነ የማንኛውም ፊደል አራተኛ ነው ማለት ነው። ስለዚህ የለቤት አራተኛ ላ ይባላል። ለሉ ሊላ፣ ለሉ ሊላ። ሀላ ፊ የፈቤት ሶስተኛ ሀላፊ፣ ሀላፊ ነት፣ ሀላፊ ነት፣ ሀላፊ ነት መጨረሻ ሀላፊነት፣ ሀላፊነት፣ ሀላፊነት። እንቀጥል ውድ ቤተሰቦቼ። ህ ህ ህ ብ ህብ ረ ህብረት ት ህብረት ህ ስድስተኛ እዚህ ላይ ያዙልኝ። ያው ቅድም ዚግዛግ ነገር ካለው ብያለሁ። ዚግዛግ ነገር ካለው አብዛኛውን ጊዜ ስድስተኛ ነው ብያለሁ። ስለዚህ እዚህ ላይም ዚግዛግ አለው። አያችሁት? እዚህ ላይ ስድስተኛ መሆኑን ነገርን ማለት ነው። ዚግዛግ ሆኗል። ህ የሀ ቤት ስድስተኛ ሀ ሁ ሂ ሃ ሂ ህ ብ ህብ ረ የመጀመሪያ ት ስድስተኛ ህብ ረት ብ ደግሞ ስድስተኛ ነው የበቤት ማለት ነው። ህብ ረት ህብ ረት ህብረት 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 ህብረት። ጎበዞች እንቀጥል። ጥ ጥ ጥር ጥ አሁንም ዚግዛግ አለው መሀሉ ላይ ያያችሁት ዚግዛግ ነገር አለው። ስለዚህ ይሄ ፊደል ስድስተኛ ነው ማለት ነው። ስድስተኛ ነው። ስለዚህ የጠቤት ስድስተኛ ደግሞ ጠጡ ጤጣ ጤ ጥ ጥር ርን አይተናል ብዙ ጊዜ ር ጥር ጣ ጣ አንድ እግሩ ደግሞ በቀኝ በኩል የሚረዝም ከሆነ ብያለሁ። ስንተኛ ነው? አራተኛ ብያለሁ። ስለዚህ የጠ ደግሞ አራተኛ ጠጡ ጤጣ ጥርጣ። ይሄኛው ደግሞ ሬ ነው። ረሩ ሪራ ሬ ሬ ሬ ሬ ሬ እግሩ ላይ ቀለበት ስላለው እግሩ ላይ ቀለበት ስላለው ስለዚህ እንደዚህ ከሆነ አምስተኛ ነው። ረሩ ሪራ ሬ ጥርጣሬ ጥርጣሬ ጥርጣሬ። ጎበዞች ጥርጣሬ ጥርጣሬ ጥርጣሬ። እንቀጥል። አ ቅ ጣ ጫ አቅ ጣ ጫ አቅ ጣጫ አ የመጀመሪያ ነች። ቅ ስድስተኛ ቅ ስድስተኛ የማን ቤት? የቀ ማለት ነው። ቀቁ ቄ ቃቄ ቅ አቅ ጣ ጠጡ ጤጣ አቅጣ አቅጣ ጫ ጫ ጨጩ ጪጫ። ምክንያቱም ለምሳሌ ይሄ አራተኛ መሆኑን ነግሮናል። ለምን? አንድ እግሩ በዚህ በኩል ይሄ ረዝሟል ማለት ነው። ማንኛውም ፊደል ካሉት እግሮቹ ውስጥ ይሄኛው በኋላ በኩል ያለው እግሩ ወይም እግሮቿ ከረዘሙ አራተኛ ነው የሚሆነው። ይሄ ደግሞ የጠ ቤት አራተኛ ጣ ነው። ጠጡ ጢጣ። የጨ ቤት አራተኛ ጨጩ ጪጫ። ስለዚህ አቅጣጫ 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 ይሆናል። እሺ እንቀጥል። ግ ገጉ ጌጋ ጌ ግ ግ ስድስተኛ ግን 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 ባታ ባታ ግን ባታ ግን ባታ ግን ባታ ግን ባታ። በጣም አሪፍ ነው። ግ ስድስተኛ ን ስድስተኛ ባ አራተኛ ታ አራተኛ ግን ባታ። ግን የሚለውንና ባታ የሚለውን በአንድ ላይ ግን ባታ ይሆናል ማለት ነው። ግን ባታ ግን ባታ። በጣም አሪፍ ነው ውድ ቤተሰቦቼ። ግን ባታ። ከዚህ ላይ መጽሐፍ
መ የመቤት መጀመሪያ፣ ጽ የጸቤት ስድስተኛ፣ መጽ ሀ ሀ ሀ ሀ የመጀመሪያዋ ነች። የሐመር ውሃ ማለት ነው። ራሷ ሐመር ውሃ መጽሐ ፍ ፈፉ ፊ ፋፌ ፍ ስድስተኛ መጽሐፍ መጽሐፍ መጽሐፍ። እሺ እንቀጥል። ድ ጭንቅላቱ ላይ አግዳሚ ካለው ስድስተኛ ነው ማንኛውም ፊደል። ድ ድ ድ ን ን ን ን ነኑ ኒና ኔ ን ድንገት 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 ይሆናል። ድንገት። እሺ እንቀጥል። ብ በቡ ቢ ባቤ ብ ብር ብር ታ ብርታ ት ት የተቤት ስድስተኛ ት ተቶቴታ ቴት። ይህኛው ደግሞ ታ ነው ተቶቴታ። ስለዚህ ብ ብ ብ ብ ብ ር ር ር ር ር ታ ታ ት ት። ስለዚህ ብር ታ ት ብር ታ ት ብርታት ብርታት ይሆናል። ብርታት። እንቀጥል። ዝ ዘዙ ዚ ዛዜ ዝ ዝም ም መሙሜ ማሜ ም ዝም ድ ዝምድ ዝምድ ና ዝምድና ዝምድና ዝ ስድስተኛ ም ስድስተኛ ድ ስድስተኛ ና አራተኛ። ስለዚህ ዝ ም ድና ዝምድና ዝምድና ዝምድና። በጣም አሪፍ ነው። ይሄ ደግሞ ው ው ው ወው ዊ ዋዌ ው ው ይ ይት እንዳለ ሁሎቹም ስድስተኛ ናቸው። ውይይት እነዚህ የቤት ናቸው ተመሳሳይ ስለሆኑ ይይ ውይይት። ግን እነዚህ ተመሳሳይ ስለሆኑ በአንድ ፊደል አይነበቡም። ለምሳሌ ሁለቶቹን ይህ ብዬ ማለፍ አልችልም። ይህ ማለት አለብኝ ማለት ነው። ውይይት እንጂ ውይይት ውይይት ብቻ አንድ ብቻ ማለት የለብኝም። ሁለት ከሆኑ ሁለት ጊዜ እጠራቸዋለሁ ማለት ነው። ውይይት ሁለት ከሆኑ ሁለት ጊዜ እጠራቸዋለሁ ማለት ነው። ውይይት ይሆናል። ውይይት። እሺ ም ክ ት ል ም ክ ት ል ምክትል እንዳለ ስድስተኛዎቹ ናቸው። የመ ስድስተኛ፣ የከ ስድስተኛ፣ የተ ስድስተኛ፣ የለ ስድስተኛ። ምክትል መሙሚ ማሜ ም ከኩኪካ ኬክ ተቱቲታቴ ት ለሉሊላሌ ል። ስለዚህ ምክትል ምክትል ይሆናል። ምክትል። ከዚህ ጋር ጥ ጥ ጠጡ ጢጣ ጤ ጥ ስድስተኛ፣ ቅ ስድስተኛ፣ ም ስድስተኛ፣ ት ስድስተኛ እንዳለ ስድስተኛዎቹ ናቸው። ጠጡ ጢጣ ጤ ጥ ቀቁ ቂቃ ቄ ቅ መሙ ሚ ማሜ ም ተቱ ቲታቴ ት። ስለዚህ ጥቅ ምት ጥቅም ጥቅም ት መጨረሻ ላይ ት አለ። ጥቅምት ጥቅምት ይሆናል። ውድ ቤተሰቦቼ ጥቅምት። ከዚህ ላይ ደግሞ ድ ር ጊት ድ ስድስተኛ ነው። ርም ስድስተኛ ነው። ጊ ሶስተኛ። ለምን ጫማ አለው እዚህ ላይ ሸፋፋ ጫማ ካለው ሶስተኛ ነው የሚሆነው። ድ የደቤት ስድስተኛ ደዶ ዲዳ ዴድ ር ስድስተኛ ረሮ ሬራ ሬር ጊ ሶስተኛ ገጉጊ ት ስድስተኛ ተቱቲታቴት ድርጊት ይሆናል። በአንድ ላይ ድርጊት 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 ይሆናል። ድርጊት። እሺ ከዚህ ላይ ደግሞ ድ ር ጅ ት ይሄንም አይተናል። ምናልባት እቺ ነች የጀ ስድስተኛ ነች። ጀጁ ጂ ጃጄ ጅ የምንለው ድርጅት ት ድርጅት ደዱ ዲዳ ዴድ ረሩሪ ራሬር ጀጁ ጂ ጃጄ ጅ ተቱቲታቲ ት ድርጅት ድር
ጅት ድርጅት ይሆናል። ድርጅት። ቤተሰብ ለዛሬ የነበረን ቃላትን ምስረታ ወይም ቃላትን የማንበብ ልምምድ እስካሁኑ የነበረን ቆይታ ይህን ይመስላል። በውስጥ መስመር መማር ለምትፈልጉ በ0953 61 59 56 ወይም በ0940 01 77 10 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ካላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ደውላችሁ መማር እንፈልጋለን በሉኝ። እኔ ከመጀመሪያው ጀምሬ ከፊደል ጀምረን መማር እንችላለን። እድሜ አይገድበውም ማለት ነው። ደውሉልን፣ እንማራለን ማለት ነው። ጥራት ባለው መልኩ ከመጀመሪያው ከፊደል ጀምራችሁ እናንተ እስከምትፈልጉበት ደረጃ መድረስ ትችላላችሁ ማለት ነው። ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮውን ደግሞ ላይክ እያደረጋችሁ አበረታቱኝ። እንዲሰራላችሁ ደግሞ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ። መማር ለሚፈልጉ ልጆች ወይም ማንበብ ለሚፈልጉ ልጆች ደግሞ ሼር አድርጉላቸው ማለት ነው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው